ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 15 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። ፋኖ እያካሄደ ባለው የተቀናጀ የህልውና ትግል በጎጃም በጎንደርና በወሎ ግንባሮች ያገዛዙ ጦር አከርካሪው ተሰብሮ ብትንትኑ መውጣቱ ታውቋል። የግንባር መረጃ ይዘናል። በአውደ ውጊያ ድል የጠማቸው የብልጽግና አዛዦች የአማራ ህዝብን የህልውና ትግል ለማጠልሸትና በሐሰት አሸባሪ ለማለት ፋኖን ከሰዋል። ክሱ ምንድነው? መረጃውን ይዘናል። ታዋቂ ዓለም አቀፍ ሚዲያዎች የአብይን የሰባተኛ ጠቅላላ ምርጫ ውጤት ተወዳዳሪ የሌለበት ድራማ ሲሉ በሰፊው አጋለጡት። የኢትዮጵያ የዘር ሐረግ ያላቸው የቤተ እስራኤላውያን የእስራኤል ወታደሮች በሶማሊላንድ በሚስጥር መሰማራታቸውን አንድ ዓለም አቀፍ ጋዜጣ አጋለጠ። የፌዴራሉ መንግስት ትግራይን በወታደራዊ ከበባና በድሮን ጥቃት እየጎዳት መሆኑን የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በማንሳት ለህዝባቸው ጥሪ አድርገዋል። ሰሙታላችሁ። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ፋኖ እያካሄደ ባለው የህልውና ትግል በጎጃም በጎንደርና በወሎ ግንባሮች ያገዛዙ ጦር አከርካሪው ተሰብሮ ብትንትኑ መውጣቱ ተገለጸ። የአማራ ህዝብ ለመኖርና ራሱን ከአጠቃላይ ጥፋት ለመታደግ እያደረገ ያለው የተፈጥሮ የህልውና ትግል በመላው ክልሉ በከፍተኛ ሁኔታ የተቀጣጠለ ሲሆን በተለያዩ ግንባሮች በተሰነዘሩ የተቀናጁ መብረቃዊ ጥቃቶች ያገዛዙ የብልጽግና ጦር ክፉኛ ተሽመድምዶ መበታተኑ ተረጋግጧል። በምዕራብ አማራ ጎጃም ቀጠና በብር አዳማ፣ አብስከን፣ በሰከላና በአሸፋ አካባቢዎች ላይ በተደረገ ታላቅ ተጋድሎ በርካታ ያገዛዙ ወታደሮች የተደመሰሱ ሲሆን 9 ክላሽንኮቭ መሳሪያዎች በፋኖ ቁጥጥር ስር ውለዋል። በዚህ አካባቢ ከባድ ጉዳት ለደረሰባቸው ወታደሮች እገዛ ለማድረግ መነሻቸውን ከቡሬ ከእንጅባራና ከፍኖተ ሰላም አድርገው በተንቀሳቀሱ ተጨማሪ ያገዛዙ ኃይሎች ላይ ዳግም በተሰነዘረ ጠንካራ የቆረጣ ማጥቃት በርካታ ወታደሮች የተደመሰሱ ሲሆን ገዢ ስልታዊ ቦታዎች በጀግኖቹ ቁጥጥር ስር ገብተዋል። በተያያዘም በዚሁ ቀጠና በቡሬ ግንባር ንጹሐንን ጨፍጨፍና የአርሶ አደሩን ንብረት ለመዝረፍ ጉልም ተብሎ ወደሚጠራው አካባቢ ለመግባት ሲገሰግሱ በነበሩ ያገዛዙ ተላላኪዎች ላይ በተወሰደ ከባድ እርምጃ የወረዳው ሰላምና ደህንነት ኃላፊን ጨምሮ ከ27 በላይ የአድማ ብተና አባላት መደምሰሳቸው ታውቋል። በሌላ በኩል በአፋብን ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር ተወርዋሪ የበረሃ ተናዳፊዎች 4ኛ ሻለቃ በጠራራ ፀሐይ ወደ ጃዊ ፈንድቃ ከተማ ሰርገው በመግባት ዳንግላ በር በተባለው የጠላት ኬላ ላይ በሰነዘሩት ስኬታማ ጥቃት ቀንደኛ የብልጽግና ተላላኪ መደምሰስ ተችሏል። በደንቢያ ግንባርም ከበጌ ምድር ከአጼዎቹና ከቋራ ኦሜድላ ክፍለ ጦር የተውጣጡ የፋኖ ሀዶች በቅንጅት በወሰዱት እርምጃ በደንቢያ ሮቢት፣ በድባና በወይና ጣና አካባቢዎች ያገዛዙ ጦር አከርካሪው ተሰብሮ ብትንትኑ መውጣቱና ገዢ ቦታዎች በፋኖ እጅ መውደቃቸው ተረጋግጧል። በተመሳሳይ በወሎ ቤተ አማራ ቀጠና በቃሊም፣ በቀይ አፈር፣ በአስገዳይ፣ በጭራሮ አምባ፣ በቦሆሮና በሳንቃ ከተማ አካባቢዎች በከባድ መሳሪያ ሽፋን ታግዞ ለመንቀሳቀስ በሞከረው በአገዛዙ ሰራዊት ላይ በተሰነዘረ የተቀናጀ መብረቃዊ ጥቃት ጠላት ተሽመድምዶ ብትንትኑ ወጥቷል። በርካታ ወታደሮች ሲደመሰሱ ነፍሳቸውን ለማዳን ሲፈረጥጡ ገደል ገብተው የሞቱና የውር ድንብራቸውን ሲሸሹ በወገን ቀጠና ዘው ብለው ገብተው ጭዳ የሆኑ የአገዛዙ ወታደሮች በርካታ መሆናቸው ታውቋል። በአውደ ውጊያ ድል የጠማቸው የብልጽግና አዛዦች የአማራ ህዝብን የህልውና ትግል በሽብርተኝነት ለመፈረጅ መጠነ ሰፊ ፕሮፓጋንዳና ክስ መክፈታቸው ተገለጸ። የአገዛዙ መከላከያ ሰራዊት ባወጣው መግለጫ በአማራ ክልል የህዝቡን መብት ለማስከበር የህልውና ትግል እያደረገ ባለው የፋኖ ኃይል ላይ እድሜያቸው ለውትድርና ያልደረሱ ወጣቶችን በግድ ያሰልፋል የሚል አዲስ የፈጠራ ክስ ሰንዝሯል። መከላከያው በመግለጫው ላይ የተማረኩ ታጣቂዎችን ዋቢ አድርጌያለሁ በማለት ፋኖ ወጣቶችን አስገድዶ ወደማያውቁት አካባቢ በመውሰድ ለጥፋት ዓላማ ይጠቀማል ሲል የከሰሰ ቢሆንም ነገር ግን ይህ መግለጫ ትግሉ በመላው ክልሉ በሁሉም ቦታ መስፋፋቱ ያስከተለው መደናገጥ መሆኑን እየተገለጸ ነው። የአገዛዙ የሰነዘረው ህጻናትን መመልመል የሚለው የፈጠራ ክስ ዋና ዓላማው በፋኖ ላይ ህዝብን ለማነሳሳትና የህልውና ትግሉን በዓለም አቀፍ ደረጃ አሸባሪ ለማለት የታለመ ግልጽ የፖለቲካ ሴራ መሆኑን ተንታኞች አጋልጠዋል። ተንታኞች በሰፊውና በጥልቀት እንደሚያስረዱት ፋኖ ማለት ከየትም የመጣ የተለየ ፖለቲካ አጀንዳ ያነገበ ወይም የስልጣን ሽሚያ ውስጥ የገባ ድርጅት ፈጽሞ አይደለም። ፋኖ ማለት ራሱ የአማራ ህዝብ ነው። ዛሬ በመላው አማራ ክልል በየከተማውና በየገጠሩ እየተካሄደ ያለው መጠነ ሰፊ ውጊያ የፖለቲካ ትርፍ ፍለጋ ሳይሆን ህዝቡ እንደ ህዝብ በምድሩ ላይ ለመኖር ሰብአዊና ታሪካዊ ማንነቱን ለማስከበርና ራሱን በአጠቃላይ ከተደገሰለት የጥፋት የእገታና የመገለል አደጋ ለማዳን ሲል
የሚያደርገው ተፈጥሯዊ ፍጹም ህጋዊና የመጨረሻ አማራጭ የሆነ የህልውና ትግል ነው። ይህ ትግል የህዝብ በመሆኑም ነው በአሁኑ ወቅት ጦርነቱ ከተወሰኑ ግንባሮች ወጥቶ በሁሉም ቦታ ሊቀጣጠል የቻለው። መላው ህዝብ ከህፃን እስከ አዛውንት ለፋኖ እያደረገ ያለው ያልተገደበ ስንቅና ትጥቅ የማቅረብ ደጋፊነት ትግሉ የጥቂቶች ሳይሆን የህልውና ጉዳይ የሆነለት የአንድ ሙሉ ህዝብ ቁርጠኝነት መሆኑን በተግባር ያሳየ ሲሆን የሚያገዛዙን ወታደራዊ መዋቅር ክፉኛ አዳክሞታል። በተቃራኒው አገዛዙ ራሱ በሀገሪቱ የተለያዩ ክፍሎች ህጻናትና ታዳጊዎችን ከትምህርት ቤት ጭምር በግድ እያፈሰ ወደ ጦር ግንባር እንደሚልክና ማገዶ እንደሚያደርጋቸው መላው ህዝብ ጠንቅቆ ያውቃል። በተለይ የራሱ ያገዛዙ ጦር ትምህርት ቤቶችን ለወታደራዊ አገልግሎትና ለካምፕነት እያዋለ የመማር ማስተማር ስራውን እያስተጓጎለና ታዳጊዎችን ለጦርነት እያገደ ባለበት ተጨባጭ ሁኔታ እንዲህ አይነቱን የፈጠራ ክስ በፋኖ ላይ መሰንዘሩ ፍጹም ተቀባይነት የሌለው የፖለቲካ ድራማ ነው የሚል ትችት አስተናግዷል። ዓለም አቀፍ ሚዲያዎች የአብይን ምርጫ ድራማ ውጤት ውድድር የሌለበት ድራማ ሲሉ አጋለጡ። የአገዛዙ ተላላኪ የሆነው ምርጫ ቦርድ ያወጀው ውጤት የህዝብ ውክልና የሌለውና የካድሬዎች ድራማ መሆኑን ታዋቂ የዜና ተቋማት በስፋት ዘግበዋል። የአገዛዙ ተላላኪ የሆነው የኢትዮጵያ ብሔራዊ ምርጫ ቦርድ ስካይላይት ሆቴል በሰጠው መግለጫ የሰባተኛውን ጠቅላላ ምርጫ የመጨረሻ ውጤት በሚል የብልጽግና ፓርቲን አሸናፊነት አውጇል። ይሁን እንጂ ይህንን ውጤት ተከትሎ እንደ አሶሺየትድ ፕሬስ እና ሮይተርስ ያሉ ታዋቂ ዓለም አቀፍ የዜና ተቋማትና የምዕራባውያን የፖለቲካ ተንታኞች ሂደቱን እውነተኛ ውድድር ፍጹም ያልታየበት ተወዳዳሪ የሌለበትና በአምባገነናዊ ስርዓት የተመራ የፖለቲካ ቲያትር ሲሉ በሰፊው አጋልጠውታል። ዓለም አቀፍ ሚዲያዎቹ በዘገባዎቻቸው ላይ አጽንኦት ሰጥተው እንደገለጹት ይህ የምርጫ ድራማ የተካሄደው በመላ አገሪቱ ከፍተኛ ፍርሃት፣ ማስፈራራትና የፖለቲካ ምህዳሩ በጠበበበት አስከፊ ድባብ ውስጥ ነው። የአገዛዙ ዋና ዋና ተቺዎች፣ ጋዜጠኞችና እውነተኛ የተቃዋሚ ፓርቲ አመራሮች በጅምላ ታስረው ባሉበት ወይም ከድርድር ውጪ በተደረጉበት ሁኔታ የተካሄደ ምርጫ በመሆኑ ሂደቱ ተወዳዳሪ ፍጹም የሌለበትና ውጤቱም አስቀድሞ በአገዛዙ የተደገሰ የፖለቲካ ድራማ መሆኑን ተንታኞች ማጋለጣቸውን ሚዲያዎቹ ጠቅሰዋል። ፖለቲካዊ ምህዳሩ ለአንድ ፓርቲ ብቻ ክፍት ተደርጎ የተካሄደ የይስሙላ ድራማ መሆኑም የምርጫውን ተአማኒነት ሙሉ በሙሉ አሳጥቶታል። በተለይም በአማራ ክልል ውስጥ ምርጫ የሚባል ነገር ጨርሶ እንዳልተካሄደና ቀኑ በከባድ ጦርነት ማለፉን ዓለም አቀፍ ሪፖርቶች በሰፊው ሲያጋልጡ የነበር ሲሆን በጥናታቸውና በዘገባዎቻቸው መሰረት በክልሉ ከ100 በላይ በሚሆኑ የተለያዩ ግንባሮች ላይ አገዛዙ ሰራዊትና በፋኖ ኃይሎች መካከል መጠነ ሰፊ ውጊያና ወታደራዊ ግጭት እየተካሄደ ባለበት አስከፊ ሁኔታ ውስጥ ምርጫ ማካሄድ ፍጹም የማይቻል እንደነበር ተገልጿል። በዚህም ምክንያት ተመረጥን የሚሉ አካላት የህዝብ ውክልና የሌላቸው መሆኑ የተረጋገጠ ሲሆን ምርጫ ተካሄደ በተባለባቸው ውስን ቦታዎችም ቢሆን ሂደቱ በካድሬዎች ጣልቃ ገብነትና በቤት ውስጥ ኮሮጆ በመሙላት የተከናወነ ድራማ መሆኑን የምዕራባውያን የፖለቲካ ተንታኞች በሰፊው አብራርተዋል። በአጠቃላይ ይህ አገዛዙ ተላላኪ ቦርድ ያወጀው ውጤት የህዝብን ድምፅ የማይወክልና ለስልጣን ማራዘሚያነት የተዘጋጀ ቲያትር መሆኑን ዓለም አቀፍ ሚዲያዎቹ በሰፊው ዘግበውታል። ቤተ እስራኤላዊ የኢትዮጵያን የዘር ሐረግ ያላቸው የእስራኤል ወታደሮች በሶማሊላንድ መሰማራታቸው ተዘገበ። እስራኤል ለሶማሊላንድ እውቅና ከሰጠች በኋላ ወታደሮቿ ሳይታወቁ ከአካባቢው ማህበረሰብ ጋር በቀላሉ እንዲቀላቀሉ ለማድረግ አፍሪካዊ መነሻ ያላቸውን ቤተ እስራኤላውያንን መምረጧ ታውቋል። ሚድል ኢስት አይ አንድ ከፍተኛ የሶማሊያ መንግስት ባለስልጣንን ዋቢ በማድረግ ባወጣው ዘገባ የእስራኤል መንግስት በተለይ የዘር ሐረጋቸው ከኢትዮጵያ የሆኑትን ቤተ እስራኤላውያን የኢትዮጵያ አይሁዳውያን ወታደሮችን ያካትታል የጦር ኃይል ወደ ሶማሊላንድ ማሰማራቱን በይፋ አጋልጧል። ስማቸው ያልተጠቀሰው እኚሁ ከፍተኛ ባለስልጣን ለሚዲያው እንደገለጹት እስራኤል ባለፈው ታህሳስ ወር 2018 ዓ.ም ለሶማሊላንድ የሀገርነት እውቅና ከሰጠች ከጥቂት ጊዜ በኋላ የእስራኤል ወታደሮች ወደ ሀገሪቱ በሚስጥር ተልከዋል። የሶማሊያው ባለስልጣን አጽንኦት ሰጥተው እንደገለጹት እነዚህ ወታደሮች አፍሪካዊ መነሻ ካላቸው እስራኤላውያን በተለይም የዘር ሐረጋቸው ኢትዮጵያ የሆኑት ቤተ እስራኤላውያን መካከል ተመርጠው እንዲሰማሩ የተደረገበት ዋና ምክንያት የሰዎችን ትኩረት ሳይስቡና ምንም አይነት ጥርጣሬ ሳይፈጥሩ ከአካባቢው ማህበረሰብ ጋር በቀላሉ ተቀላቅለው ለመንቀሳቀስ እንዲችሉ ታስቦ የተከናወነ ስልታዊ አካሄድ ነው። ምንም እንኳን የእስራኤል ጦር ኃይልና የሶማሊላንድ ባለስልጣናት በዚህ ጉዳይ ላይ ማብራሪያ እንዲሰጡ ለቀረበላቸው ጥያቄ ምላሽ ለመስጠት ፈቃደኛ ሳይሆኑ ቢቀሩም መረጃው ግን በእስራኤልና በሶማሊላንድ መካከል እያደገ የመጣውን ከፍተኛ የጸጥታ ትብብር በግልጽ ያሳየ ሆኗል። ይህ መረጃ ይፋ በሆነበት በዚህ ወቅት ባለፈው ሳምንት የእስራኤል
መከላከያ ሚኒስትር እስራኤል ካትዝ ከሶማሊላንድ ፕሬዚዳንት አብዱራህማን መሐመድ አብዱላሂ ጋር በተገናኙበት ወቅት ሁለቱ ወገኖች ከህዝብ እይታ ውጪ በሚስጥር ለዓመታት በትብብር ሲሰሩ መቆየታቸውንና ሂደቱም እስካሁን ሚስጥራዊነቱ ተጠብቆ የቆየ መሆኑን ጠቁመዋል። ከቅርብ ጊዜ ወዲህ እስራኤል በሶማሊላንድ ውስጥ ወታደራዊ መሰረተ ልማት ሊኖራት ይችላል የሚሉ ግምቶች በከፍተኛ ሁኔታ እየጨመሩ የመጡ ሲሆን ምንም እንኳን የሶማሊላንድ መከላከያ ሚኒስትር መሐመድ የሱፍ አሊ እስራኤል በአገሪቱ ውስጥ ምንም አይነት ወታደራዊ የጦር ሰፈር የላትም በማለት በይፋ ቢያስተባብሉም የቤተ እስራኤላውያን ወታደሮች በስውር መሰማራታቸው ግን በቀይ ባህርና በአፍሪካ ቀንድ ቀጠና ላይ አዲስ የወታደራዊ ፉክክርና የስጋት ደመና ማንዣበቡን የጂኦፖለቲካ ተንታኞች በሰፊው እያስተነተኑት ይገኛሉ። የፌዴራሉ መንግስት ስምምነቱን በማፍረስ ትግራይን በኢኮኖሚ ጫና፣ በወታደራዊ ከበባና በድሮን ጥቃት እየጎዳት መሆኑን ደብረጽዮን ገብረ ሚካኤል ገለጹ። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል 38ኛውን የሰማዕታት መታሰቢያ ቀን በተመለከተ በተካሄደ ስነ ስርዓት ላይ በመገኘት ባስተላለፉት ይፋዊ መልእክት አገዛዙ የፕሪቶሪያውን ስምምነት ሙሉ በሙሉ ማፍረሱንና ክልሉን ወደ ሌላ የችግር ምዕራፍ ማስገባቱን በጽኑ ከሰዋል። ሊቀመንበሩ የአበባ ጉንጉን በክብር ባስቀመጡበት ወቅት እንደገለጹት የሰማዕታትን ትውስታ በምናከብርበት በዚህ ወሳኝ ወቅት ከሁሉ በላይ ሉዓላዊነትና የራስን ዕድል በራስ የመወሰን መብትን ለማስከበር የገባነውን ቃል ዳግም ማደስ ይገባል ሲሉ ለህዝባቸው ጥሪ አቅርበዋል። ደብረጽዮን ሰማዕታት ለህዝባዊ ዓላማ ያሳዩት ጽናትና የከፈሉት መስዋዕትነት የደርግ ስርዓትን ያስወገደ ቢሆንም በአሁኑ ወቅት የሰላም የልማትና የዴሞክራሲ ጉዞ በአገዛዙ በመቋረጡ በትግራይ ላይ አሰቃቂ የዘር ማጥፋት ጦርነት መፈጸሙን አስታውሰዋል። ይህ ጦርነት ህዝቡን ወደ ሌላ የመከላከያ ትግል እንዲገባ አስገድዶት እንደነበርና ነባርና አዲስ ትውልዶች በጋራ በደማቸው ታሪክ ጽፈው የፕሪቶሪያ ስምምነት እንዲፈረም ማድረጋቸውን ጠቅሰዋል። ሆኖም ግን የፕሪቶሪያ ስምምነት ጅምር ውጤቶች ቢኖሩትም በአሁኑ ወቅት ተፈናቃዮች ወደ ቀያቸው እንዳልተመለሱ፣ የመልሶ ግንባታና የማገገሚያ ስራዎች በአገዛዙ ሆን ተብሎ በሚፈለገው ደረጃ እንዳይከናወኑ መደረጉንና ያሉ የፖለቲካ ችግሮች በውይይት እንዳልተፈቱ ሊቀመንበሩ አጋልጠዋል። ይልቁንም የፌዴራል መንግስቱ ስምምነቱን በይፋ በማፍረስ ትግራይን በከፍተኛ የኢኮኖሚ ጫና፣ በወታደራዊ ከበባና በድሮን ጥቃት እየጎዳት መሆኑን ገልጸዋል። በመጨረሻም የሰማዕታት ቀን ያልተጠናቀቁ ተልዕኮችን ለማሳካት ቃል የሚገባበት መሆን አለበት ያሉት ደብረጽዮን የሰማዕታትን ትውስታ ስናከብር ከሁሉ በላይ ሉዓላዊነታችንን እና የራስ ውሳኔ መብታችንን ለማስከበር የገባነውን ቃል ማደስ አለብን ሲሉ የአገዛዙን የጦርነት አዋጅ ለመመከት ዝግጁ መሆናቸውን የሚያሳይ መልእክት አስተላልፈዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።